ፈረንጆቹ የካቲት 14ን የፍቅረኞች ቀን ሲሉ ያከብሩታል። እንደ አበሻ የዘመን ልኬት ደግሞ የካቲት 7 ቫላንታይን ዴይ። ኢትዮጵያኑም በተለይ ከተማ ቀመስ ፊደል ቆጠርን ባዮች ባህላቸው ለማድረግ ሲዳዱ ማየት አሁን እንግዳ አይደለም። እንግዳ የሆነበት ካለ ወይ በኋላ ቀርነት ይፈረጃል፣ አሊያም በድሮ ናፋቂነት ይደለደላል። ግን ጠበብ ሲል የኢትዮጵያኑን፣ ሰፋ ሲል የአፍሪካውያኑን ባህሌ ብሎ የሚዘክረው አውሮፓዊ ማን ነው? ይህን ደፍሮ መጠየቅ አላዋቂ ላለማስባሉስ ምን ዋስትና አለ? በእርግጥ ባህል ድንበር ተሻጋሪ አድማስ አጣቃሽ ለመሆኑ የዘርፉ ባለሙያዎች ይስማሙበታል። ጥያቄው የምዕራባውያኑን ባህል የሸመተ የራሱን መሸጥ እንዴት ተሳነው የሚለው ላይ ነው። መልካም የፍቅረኞች ቀን፣ መልካም ቫላንታይን። ይህ አንጓ ላይ ነው። የካቶሊክ ቤተክርስቲያን ቅድስና ከሰጠቻቸው ውስጥ በቫላንታይን ስም የሚጠሩት 3 ናቸው። የሮማው የቴርኒውና የአፍሪካው ቅዱስ ቫላንታይኖች ሶስቱም ሰማዕትነትን ተቀብለዋል። የሮማውና የቴርኒው እዚያው ሮማ ውስጥ በአጼ ክላውዲዮስ ጎቲከስ ትእዛዝ ሕይወታቸውን ተነጥቀዋል። እምብዛም የሰማዕትነቱ ታሪክ የማይታወቀው የአፍሪካው ቫላንታይን ሲሆን ከተከታዮቹ ጋር አፍሪካ ምድር ውስጥ እንደተገደለ ይታሰባል። ሶስቱም ቫላንታይኖች ግን በ3ኛው መቶ ክፍለ ዘመን በቅለው በዚያው ዘመን ሞታቸው እውን ሆኗል። ለሞታቸው ጠንካራ እምነታቸው ምክንያት ነው ይባላል። ስፓኒሾች ኒያ ዘ ሳን ቫለንቲን፣ ፈረንሳዮች ሶን ቫላንታ፣ ጀርመኖች ቫለንቲንስታግ፣ ኢትዮጵያውያኑ ደግሞ የፍቅረኞች ቀን ለሚሉት ክብረ በዓል እንደመነሻ የሚጠቀሰው የሮማው ቫላንታይን ነው። ከግንቦት 15 206 እስከ 263 ዓመተ ምህረት የኖረው የሮማው ገዢ ማርከስ አውሬሊዮስ ክላውዲዮስ ጎቲከስ ዳግማዊ በድፍን ሮማ ቀጭን ትእዛዝ አስተላለፈ። አገባለሁ የምትል ወጣት ወንድ፣ አጋባለሁ የምትልም ቄስ አይማረኝ ላልምርህ አለ። ጎቲከስ ይህን ቆፍጣና ትእዛዝ ያወጣው ያገባ በሚስቱ ፍቅር እየናወዘ በልጆቹ ሐሳብ በቤተሰቡ ናፍቆት እየተወዛወዘ በቅጡ አይዋጋልኝም፣ ድንበሬን አያስከብርም፣ ግዛትም አይጨምርልኝም በሚል ስሌት እንደሆነ ታሪኩ ይዘክራል። ውሳኔው በፍቅር የማለሉ ቤተሰብ ለመመስረት የተነሳሱ ወጣቶችን አሳዘነ። ግን ሰማይ አይታረስ ንጉሥ አይከሰስ የሚለውን ሳይጻፍ የሰረጸ ሕግ አንድ ሰው ጣሰው። ቅዱስ ቫላንታይን ዘሮማ የንጉሠ ነገሥቱን ትእዛዝ ፊት ለፊት ባይጋፋም በሚስጥር የነፍስ አባት ሆኖ ብዙ ወጣት ወንዶችን አባወራ አደረገ። እያጋባ ትዳራቸውን ባረከ። እንዳለመታደል ሚስጥሩ አልቆየም፣ ተጋለጠ። የንጉሥ ትእዛዝ በመጣስ የተከሰሰው ቫላንታይን ዘሮማ በንጉሠ ነገሥቱ ታማኝ በሆነው ኤስትሬስ ክትትል እስር ቤት ተወረወረ። እስር ቤት ሳለ ኤስትሬስ ያሳደጋት ልጅ በዓይነ ስውርነት እንደምትሰቃይ ሰማ። ኤስትሬስ በቫላንታይን መንፈሳዊ ትጋት የተመሰጠ ይመስላል። ያሳደጋትን ልጁን እንዲያድንለት ለመነው። ቫላንታይን አላስቻለውም። አምጡልኝ አላቸው። አመጡለት። እናም በመንፈሳዊ ጸሎት ወጣቷን ከህመም ፈወሳት። በፈውሷ የተደሰተው ቫላንታይን ደብዳቤ ጻፈላት። ከመልእክቱ መጨረሻ ያንቺው ቫላንታይን የሚል መልእክት አክሎ ፈረመበት። እነሆ ይሄ መልእክት 2000 ዓመታትን ተሻግሮ አሁን ድረስ መታወቂያ ሆነ። በቫላንታይን ቀን ለአፍቃሪ የሚዘጋጀው የስጦታ ካርድ የሚያመርቱ ኩባንያዎች መልእክቱን ይጠቀሙበታል። አንዳንድ ጽሑፎች ቫላንታይን ከዓይነ ስውርነት የፈወሳት ጉብል ጋር በፍቅር ነሁሉሎ ነበር ይላሉ። የሆነው ሆኖ ቫላንታይን የንጉሥ ትእዛዝ መሻሩ ከከባድ ወንጀል ተቆጠረበት። ከባድ ድብደባ ደረሰበት። በመጨረሻም በፈረንጆቹ የካቲት 14 በኢትዮጵያኑ የጊዜ ቀመር ደግሞ የካቲት 7 አካሉ ተቆራርጦ የሞትን ጽዋ ተቀበለ። የታሪክ ተመራማሪዎች ይህ ለመሆኑ ማረጋገጫ አልተገኘም ሲሉ ይከራከራሉ። ግን ደግሞ በዚህ መልኩ ላለመገደሉ ተጨባጭ ማስተባበያ ማቅረብ አልቻሉም። ያም ሆኖ ቅዱስ ቫላንታይን ዘሮማ ስለ ፍቅር መስዋዕትነት መክፈሉ እየተወሳ ዘመናትን ተሻግሮ ዛሬ ላይ ደርሷል። የቫላንታይን ስም ሕያው ሆኖ እንዲዘከር በማድረግ ደግሞ የእንግሊዘኛ ስነ ጽሑፍ አባት የሚባለው እንግሊዛዊ ጄፍሪ ጆሳር ቀዳሚው ሰው ነው። ጆሳር በ14ኛው መቶ ክፍለ ዘመን መገባደጃ ቫላንታይንን የሚያወሱና የሚያወድሱ ስንኞችን ቋጥሯል። በተለይ ወሩ ወፎች አጣማሪዎቻቸውን የሚያገኙበት በመሆኑ አጋጣሚውን የፍቅርና የአጋርነት ባህሪ በማላበስ ከቫላንታይን ጋር አያይዞታል። በእርግጥ አንዳንዶች የቫላንታይን ቀን አሁን የያዘውን ቅርጽ ከመያዙ በፊት በተመሳሳይ ክብረ በዓል በጥንታዊቷ ሮማ ይዘከር እንደነበር ማጣቀሻ ያቀርባሉ። አገሬው ሉፐርኬሊያ ይለዋል። በጥንታዊቷ ሮማ
የካቲት ወር የጸደይ መዳረሻ የመጽራትና የመራባት ወር ተደርጎ ይቆጠራል። ጥንታዊው የሮማውያን ሉፐርኬሊያ ፌስቲቫል በየዓመቱ ከየካቲት 6 እስከ 8 ይከበር ነበር። የባዕድ አምልኮ ባህሪ በሚንጸባረቅበት በዚህ ክብረ በዓል 2 ፍየሎችና 1 ውሻ ለመስዋዕትነት ይቀርባሉ። ከመስዋዕቱ በኋላ አምልኮታዊ ሥርዓት የታከለበት ልዩ ድግስ ይዘጋጃል። በድግሱ ላይ ሴቶች የመራባት አቅማቸውን እንዲጎለብት በሚል ይገረፋሉ። ከዚያም በማሰሮ ውስጥ ተጠቅልሎ ከተቀመጠ ዕጣ ውስጥ ወንዶች ያወጣሉ። ዕጣው የልጃገረዶች ስም ነው። በወጣለት ዕጣ መሰረት ወንድየው ከልጃገረዷ ጋር ዕለቱን በፍቅር ያሳልፋል። ይህ ግንኙነት ዓመቱን ሙሉ ዘልቆ ወደ ጋብቻም ሊሸጋገር ይችላል። ነገር ግን የክርስትና እምነት መስፋፋቱን ተከትሎ ክርስቲያናዊ የሆነው ልምምድ በይፋ ታገደ። ይሁን እንጂ ባለው ተወዳጅነትና ታዋቂነት ክብረ በዓሉን ሰዎች በድብቅ ማክበራቸውን ቀጠሉ። በዚህ ድብቅ ልምምድ የተቸገሩት የሃይማኖት አባቶች በዓሉ ከክርስትና እምነት መርሆች ጋር ሳይጣረስ የሚከበርበትን መንገድ ቀየሱ። ከዚያም ከ490 ዓመተ ምህረት ገደማ ጀምሮ ክርስቲያናዊ ባህሪ እንዲላበስ ተደረገ። ክብረ በዓሉም አሁን ድረስ ዘለቀ። የቫላንታይን ቀን ከቅዱስ ቫላንታይን ዘሮም መስዋዕትነት ጋር ይቆራኝ ከቀደምቱ ሉፐርኬሊያ ጋር ይያያዝ ማንም በእርግጠኝነት መናገር አይችልም። ምዕራባውያኑ ግን ባህላቸውን ዓለም እንዲሸምተው ስለማድረጋቸው የሚጠራጠር የለም። የዳበረ ባህል፣ የተሰነደ ታሪክ፣ የቀደመ ሃይማኖታዊ ልምምድ ካላት ኢትዮጵያ የበቀሉት አበሾችም ከሸማቾቹ ተርታ ይፈረጃሉ። አስገራሚው አብዛኞቹ ወጣቶች መሰረቱ በቅጥ የማይታወቅ የፈረንጆችን በዓል ሲያከብሩ የራሳቸውን መዘንጋታቸው ነው። ወሎ አካባቢ አሁን ለሌ የሚባለው ባህላዊ የልጃገረዶች ጨዋታ ከቫላንታይን የበለጠ ጥብቅ ማህበራዊ መስተጋብር የሚስተዋልበት መተጫጨትን ጨምሮ ወጣቶች ለነገ ህይወት መሰረት የሚጥሉበት ቢሆንም ለዳሰሳ ጥያቄ ካቀረብንላቸው የደሴ ከተማ ተማሪዎች ውስጥ አንዳቸውም ስለምንነቱ አላወቁም። በአንጻሩ ቫለንታይንን የኖሩበት ያህል ይተነትኑታል። ስለ ቦሄ መናገር የቸገራቸው ኤፕሪል ዘፉልን ጠንቅቀው ያውቁታል። የገና ጨዋታ እንግዳ የሆነባቸው በፖርቹጋሎች ሐሳብ አመንጭነት ዓለም አቀፍ በዓል የሆነው ከለር ዴይ ወይም የቀለም ቀን ይናፍቃቸዋል። ቫለንታይን ዴይ የፍቅረኛሞች ቀን ሲሆን እዚህም በእኛ አካባቢ ሲያከብሩት አይቻልም። አፕሪል ዘፉል ደግሞ ሰዎችን ያልተስተካከለ ወይም የተበላሸ መረጃ በመስጠት ሰዎችን የማታለል በዓል ነው። ከለር ዴይ የምንለው በዓመት አንድ ጊዜ የሚከበር ሲሆን የተለያዩ ቀለማቶችን በመቀባት እናሳልፈዋለን። አሁን ለሌ እንጃ አላውቅም ስለ ገና በዓል እንጂ ስለ ገና ጨዋታ ምንም አይነት ማውቀው ነገር የለም። ለምን? በወሎ ዩኒቨርሲቲ የቋንቋና የባህል ምሁሩ ዶክተር ብርሃን አሰፋ ምዕራባውያኑ የኛን ጨፍልቀው የነሱን የሚጭኑት ማንነታችንን ለመንጠቅ ነው ይላሉ። ማንነቱ የተነጠቀ ትውልድ ደግሞ ታሪኩ አይገደውም፣ ባህሉ አይቆጨውም፣ አገሩ አታሳስበውም። ይህን ያላደገውን ዓለም ለማሸነፍ በጦርነት ሞክረውታል፣ አልተቻለም። ያልቻሉትም ለምንድን ነው? የአፍሪካውያን በባህላቸው ምክንያት እየተሰባሰቡ ዲፌንድ ስላደረጉ ብቻ ነው። ስለዚህ እነሱ ያደረጉት ሰውን በጉልበት ማሸነፍ አይቻልም፣ ስለዚህ ማንነትን በመቀየር ነው በሚል ቲዮሪ ራሱ እስከ ማቀንቀን ደርሰዋል። ለምሳሌ ካልቸራል ኢቮሉሽን የሚባል ቲዮሪ አለ፣ የሚቀነቀን ቲዮሪ እነሱ የሚያቀነቅኑት። ባህል ያድጋል፣ ይለወጣል። ያደገ የተለወጠው ባህል ደግሞ የአውሮፓ ነው። ስለዚህ ለአፍሪካውያን የእኛም ባህል ወደ እነሱ በማስገባት ማንነታቸውን በማጥፋት ነው ልንቆጣጠራቸው የምንችለው የሚል ትልቅ ፍልስፍና አላቸው እነሱ ይዘውም የሚሰሩበት ማለት ነው። ቢችሉ ያላደገውን ዓለም ባህል በእነሱ ባህል መተካት፣ ያ ካልሆነ ደግሞ ባህሉን መበረስ እና ነባሩን ባህል እያጠፉ የእነሱ እንዲተካ ማድረግ፣ በዛ ማንነቱን እንዲቀይር ማድረግ። ሲፈልጉ ደግሞ ምን ያደርጋሉ? ነባሩን የራሳችንን ባህል ያንን ሚቶሎጂውን ማዛባትና ያንን ባህሉን የሚከተለውን አፍሪካዊ የራስ አስተሳሰብ መቀየር፣ እንዲህ በማድረግ ባህልን በማጥፋት በደንብ የሚሰሩበት ነው። አገራዊ ፖሊሲ የተቀረጸላቸው የትምህርት ተቋማት ሳይቀሩ የውጭ ባህል አለማማጅ መሆናቸው ብዙዎቹን ማሳሰቡ አልቀረም። የኛን ባህል ፈረንጆች ባህል ውስጥ ወስዶ መሸጎጥ ነው አሁን ብዙ የሚጠቀም፣ ግን አይደለም መሆን ያለበት። የፈረንጅ ባህል ጠቃሚ ሊሆን ይችላል፣ ታመጣው ትችላል። ስታመጣው ግን ምንድነው ማድረግ ያለብን? የኛ ባህል አለ፣ የእነሱን አምጥተን እኛ ባህል ውስጥ መሸጎጥ ነው እንጂ የኛን ባህል እነሱ ውስጥ መሸጎጥ አይደለም። የፈረንጆቹ ፍላጎት ግን አሁን ካልኩ በተቃራኒ ነው። ምክንያት ማንነትን ማጥፋትና ለዘላለም ተገዥነትን ማጽደቅ ነው። ሚዲያውም ራሱ ስለራሱ ስለ ሀገሩ ከማውራት ይልቅ የፈረንጁን ማውራት ይቀነዋል። የሚዲያውና የመንግስት ተጽዕኖ ደግሞ ህዝቡ የራሱን እንዲከተል አላደረገውም። እንደውም አሁን የተሻለ መጥቷል ይመስለኛል። አሁን
እንደ ዘርፉ ምሁራን ምዕራባውያኑ በባህል ወረራ ማንነትን ማጥፋት ብቻ አይደለም ዓላማቸው፣ የዓለምን ኢኮኖሚ ተቆጣጥረው ለሌላ ስውር አጀንዳ ጡንቻቸውን የሚያፈረጥሙበትን አማራጭ ማስፋት ጭምር እንጂ። የፍቅረኞች ቀንን አስመልክቶ በየዓመቱ ከ1 ቢሊዮን በላይ ፖስት ካርዶች ለገበያ ይቀርባሉ። ሆልማርክን የመሳሰሉ ግዙፍ የመልካም ምኞት መግለጫ ካርድ አምራቾች ለፍቅረኞች ቀን አሜሪካ ውስጥ ብቻ ከ145 ሚሊዮን በላይ ካርዶችን በማተም ገበያውን ተቆጣጥረውታል። መረጃዎች እንደሚያስረዱት የአንድ ካርድ ዋጋ በአማካይ ከ2 እስከ $6 ይሸጣል። ይህም ሆልማርክን ከ290 እስከ $870 ሚሊዮን በተወሰኑ ቀናት ውስጥ ብቻ እንዲቸበችብ ያስችለዋል ማለት ነው። ራስል ስቶቨርን የመሳሰሉ ኩባንያዎች ደግሞ የቾኮሌትና ሌሎች ጣፋጭ ከረሜላዎችን አቅርቦት ተቆጣጥረውታል። በበዓሉ ዕለት ብቻ 58 ሚሊዮን ፓውንድ የሚገመት ቾኮሌት ገበያ ላይ ይውላል። ለዚሁ ክብረ በዓል ከ250 ሚሊዮን በላይ አበባ ይመረታል። በእርግጥ ሆላንድ ገበያውን በበላይነት ብትመራውም ኬንያና ኢትዮጵያን የመሳሰሉ አገራት ወደ ውጭ በመላክ በተወሰነ ደረጃ ተጠቃሚ መሆናቸው ይነገራል። ከሽያጩ የሚገኘው ገቢ ግን እንደ አገር ካስከተለው የባህል ወረራ ጋር የሚስተካከል አይደለም ይላሉ ምሁራን። በአጠቃላይ ለምዕራባውያኑ የንግድ ተቋማት የፍቅረኞች ቀን በየዓመቱ ከ140 እስከ $160 ቢሊዮን ያስገኝላቸዋል። ቻይና የፍቅረኞችን ቀን ጨምሮ የምዕራባውያኑ ባህሏን እንዳይወራው ጠንካራ የመከላከል ስትራቴጂዎችን በመንደፍ ትታወቃለች። መገናኛ ብዙሃኖቿ የራሷን ጥለው የሰው ናፋቂ እንዳይሆኑ አቅጣጫ አስቀምጣለች። የባህል ደህንነት ፖሊሲ ቀርጻለች። አካባቢያዊ በዓላት እንዲዘወተሩ ታበረታታለች። ብሔራዊ ስሜትን ታጎለብታለች። እናም ኢትዮጵያና ሌሎች በማደግ ላይ ያሉ አገራት ላይ የሚስተዋለው ፈተና አልተፈታተናትም። ለዚህም ይመስላል አፍሪካውያኑ ከቻይና ሸቀጧን ብቻ ሳይሆን ብልጠቷንም ይሸምቱ የሚሉ ድምጾች የሚሰሙት። አንጓ ላይ